ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ ዛቤል ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ታይፎይድ እያልን የምንጠራው የበሽታ አይነት ቶሎ ካልታከመ ምን ምን የጤና እክሎችን ወይም ደግሞ ምን ምን ችግሮችን ሊያስከትል ይችላል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ታይፎይድ እያልን የምንጠራው የበሽታ አይነት ብዙ ጊዜ በተበከለ ምግብና ውሃ አማካኝነት የሚተላለፍ የበሽታ አይነት ነው። ሰዎች የተበከለ ምግብና መጠጥ በሚጠቀሙበት ጊዜ ባክቴሪያው ወይም ደግሞ ሳሊሞኔላ ታይፌ እያልን የምንጠራው ባክቴሪያ በቀላሉ ወደ ሰውነት ወይም ደግሞ ወደ አንጀት ይገባል ማለት ነው። አንጀት ውስጥ ከገባ በኋላ እንደ ጤና ሁኔታ እንደ እድሜ እንዲሁም ሌሎችም ፋክተሮች ተጨምረው አንዳንድ ሰዎች ቶሎ ምልክቱን ሊያዩ ይችላሉ። ሌሎች ደግሞ ምልክቱን ሳያሳዩ ለብዙ ጊዜ ሊቆዩ ይችላሉ ማለት ነው። እንደ አጠቃላይ ግን በታይፎይድ ፌቨር ወይም ደግሞ በታይፎይድ የታመመ ሰው ሊያሳያቸው የሚችላቸው ምልክቶች አሉ። ከነዚህ ውስጥ የመጀመሪያው ከፍተኛ የሆነ የራስ ምታት ሊኖረው ይችላል። የሆድ ቁርጠት፣ ከፍተኛ የሆነ ሙቀት ይኖራል። ብርድ ማለት፣ የምግብ ፍላጎት መቀነስ፣ ቀይ ነጠብጣብ ቆዳ ላይ መታየት ወይም ደግሞ ሮዝ ስፖት ራሽ እያልን የምንጠራው ሊኖር ይችላል ማለት ነው። ሌላው የመገጣጠሚያና የጡንቻ ህመም ሊኖር ይችላል። እንዲሁም ደግሞ ማስመለስ፣ ማስታወክና ሌሎችም ነገሮች ሊኖሩ ይችላሉ ማለት ነው። እነዚህን ምልክቶች ሰዎች በሚያዩበት ጊዜ ቶሎ ሕክምና ማግኘት አለባቸው ማለት ነው። ምክንያቱም ታይፎይድ በተፈጥሮ ቶሎ ካልታከመ ውስብስብ የሆኑ የጤና ችግሮችን ሊያስከትል ይችላል ማለት ነው። በተለይ ደግሞ ሰዎች እንደዚህ አይነት ምልክቶችን በሚያዩበት ጊዜ ወደ ጤና ተቋም ምርመራ እንዲደረግላቸው መሄድ አለባቸው ማለት ነው። በተለይ ደግሞ የሰገራ እና የደም ምርመራ ይሰራል። ይሄ ከተለየ በኋላ እንደ እድሜ፣ ጤና ሁኔታ እና ሌሎችም ባካተተ ሁኔታ መድኃኒት ይታዛል ማለት። ስለዚህ መድኃኒቱን በአግባቡ በመውሰድ ከህመሙ መፈወስ ይቻላል ማለት ነው። ነገር ግን አንዳንዴ እንደ ቀላል የምናያቸው በሽታዎች ህይወታችን ሲቀጥፉ እንዲሁም ደግሞ የተለያዩ ችግሮችን ሲፈጥሩ ይታያልና ታይፎይድም ከእነዚህ ውስጥ አንዱ ነው ማለት ነው። መጀመሪያዎች ላይ ምንም አይነት ችግር ላያሳይ ይችላል። በኋላ ግን እየቆየ ውስብስብ የሆነ የጤና ችግሮችን ሊያስከትል ይችላል ማለት ነው። ምን ምን የጤና እክሎችን ሊያስከትል ይችላል ወይም ደግሞ ኮምፕሊኬሽኖችን ምን ኮምፕሊኬሽኖች አሉት የሚለውን በሶስት ከፍዬ ለእናንተ ልንገራችሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ እያደረጋችሁ እዩ። ነባር ሰዎችም ላይክ እና ሼር እያደረጋችሁ የድሮ ትብብራችሁ እንዳይደርስ እጠይቃለሁ። የመጀመሪያውና አንደኛው የምግብ መፍጫ ስርዓትን ይጎዳል ወይም ደግሞ ጋስትሮ ኢንተስታይናል ሲስተምን አፌክት ያደርጋል ወይም ደግሞ የምግብ መፍጫ ስርዓትን ያስተጓጉላል ማለት ነው። የመጀመሪያውና አንደኛው ለምሳሌ ኢንተስታይናል ፖርፎሬሽን ወይም ደግሞ የአንጀትን አንጀት ቀዳዳ ሊያወጣ ይችላል ማለት ነው። አንጀትን ሊጎዳ ይችላል። ስለዚህ አንጀት ላይ ፐርፎሬት ሊያደርግ ይችላል አንጀታችን። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። እንደሚታወቀው ሜጀር ኮዝ ነው። ብዙ ጊዜ ሰዎች በዚህ አይነት ችግር ይሞታሉ ማለት ነው። ፐርፎሬት ሲያደርግ አንጀታችን በቀላሉ ወደ ተለያዩ ቦታዎች የማይፈለግ አካል ሄዶ ሊገባ ይችላል። በዛ ሂደት ሰዎች ለህይወታቸውን እስከማጣት ድረስ ሊደርሱ ይችላሉ ማለት ነው። ከዚህ በተጨማሪ የአንጀት መድማት እንዲሁም ደግሞ የአንጀት ቁስለትም ያስከትላል ማለት ነው። ሌላው የኮሌስታሲስ እያልን የምንጠራው ወይም ደግሞ ጋልብላዶር ኢንፍላሜሽን ሊያስከትል ይችላል ማለት ነው። ብዙ ጊዜ እንደሚታወቀው የሐሞት ችግር የሐሞት ከረጢት ችግርም ሊያስከትል ይችላል ማለት ነው። ብዙ ጊዜ ቅድም እንደጠቀስነው ፐርፎሬት የሚያደርግ ከሆነ አንጀታችን በቀላሉ ያልተፈለጉ ነገሮች ወደዛ ሊገቡ ስለሚችሉ ውስብስብ የሆነ የጤና ችግር ሊያስከትል ይችላል ማለት ነው። ከእነዚህ ውስጥ እንግዲህ አንዱ የሐሞት ከረጢት ችግር ሊፈጥር ይችላል ማለት ነው። ሌላው አእምሯችን ላይ የተለያዩ ችግሮችን ሊፈጥር ይችላል። ያ ማለት ኒውሮሎጂካል ኮምፕሊኬሽን ሊያስከትል ይችላል ማለት ነው። ለምሳሌ ኢንሴፋላይተስ እያልን የምንጠራው ወይም ደግሞ የአንጎል ሴሎቻችን ብግነት ያስከትላል ማለት ነው። ያ ማለት ኢንፍላሜሽን ብሬን ኢንፍላሜሽን ሊያስከትል ይችላል ማለት ነው። ሌላው ሳይኮሲስ ሊያመጣ ይችላል። እንደሚታወቀው ታይፎይድ
እንደሚታወቀው አንዳንድ ሰዎች በታይፎይድ ታመው ነገር ግን ሳይካትሪ ዲስኦርደር አለባቸው የተባለ ይታከማል። ብዙ ጊዜ ሕክምና ከገቡ በኋላ ምልክቶችን ሰዎች ካዩ ወይም ደግሞ ሐኪሞች ካዩ በኋላ ዲፈረንሼት ያደርጋሉ ማለት ነው። ነገር ግን ተመሳሳይ የሆነ ዝምድና ስላለው ሳይኮሲስ ሊያስከትል ይችላል ማለት ያ ማለት የአእምሮ ጠባሳ የአእምሮ ችግር ሊያስከትል ይችላል ማለት ነው። በተለይ ደግሞ ሴቪየር የሆነ ሜንታል ዲስተርባንስ ዲስኦርደር ሊያስከትል ይችላል ማለት ነው። ሶስተኛው ሲስተሚክ እና ኦርጋን ሪሌትድ ኮምፕሊኬሽን ሊያስከትል ይችላል ማለት አጠቃላይ ሰውነታችን ውስጥ ያሉ አካላቶችን ሊጎዳ ይችላል ማለት ነው። ለምሳሌ ሴፕሲስ ሊያመጣ ይችላል። ሴፕሲስ ማለት ደም ስር ላይ ወይም ደግሞ የደም አካል ላይ ኢንፌክሽን ስፕሪድ ሲያደርግ ሊፈጠር የሚችል ችግር ነው ማለት ነው። ሌላው ኒሞኒያ ወይም ደግሞ ሳምባ ምችም ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ ሄፓታይተስ ወይም ደግሞ ጉበታችንን ሊጎዳ ይችላል ማለት ነው። እንዲሁም ማዮካርዳይተስ ወይም ደግሞ አጠቃላይ የልባችን ጡንቻዎች ማዮካርዳይተስ ያለ ምጣራቸው የልባችን ጡንቻዎችም ሊጎዳ ይችላል ማለት ነው። እንዲሁም ኦስቶማላይተስ ወይም ደግሞ አጥንታችን ኢንፌክትድ ሊያደርግ ይችላል። በዛ ሂደት የተለያዩ ውስብስብ የሆኑ የጤና ችግሮችን ሊያስከትል ይችላል ማለት ነው። ሌላው ሄሞላይሲስ እያለ ምንጠራ ወይም ደግሞ ኖርማል ቀይ ደም ሴሎቻችን ብሬክ ዳውን እንዲያደርጉ ኖርማል ፋንክሽናቸውን በማሳጣት የተለያዩ ችግሮችን ሊያስከትል ይችላል ማለት ነው። ሌላው ደግሞ ሆርሞናል ዲስራፕሽን ሊያመጣ ይችላል ማለት ነው። ማለት የተለያዩ ሰውነታችን ውስጥ የተለያዩ አስፈላጊ ሆርሞኖች አሉ የእነሱን ሆርሞኖች መዛባት ሊያመጣ ይችላል ማለት ነው። ስለዚህ ታይፎይድ እንደሚታወቀው ቶሎ ካልታከምና ቶሎ ሕክምና ካልተገኘለት አሁን እንዳልነው ዝም ብለን ኬርለስሊ የምንተወው ከሆነ ሰውነታችን ውስጥ የተለያዩ ችግሮችን በመፍጠር ህይወታችን እስከ ማጣት ድረስ ሊያደርስ የሚችል የበሽታ አይነት ነው ማለት ነው። በተለይ ደግሞ እንደዚህ ቅድም የጠቀስናቸው ምልክቶች ሰዎች በሚያዩበት ጊዜ ቶሎ ወደ ጤና ተቋም በመሄድ በመመርመር ታይፎይድ ከሆነ ይሰጣል። ለምሳሌ እንደ ጤና ሁኔታ በእድሜ ሁኔታ እንዲሁም ደግሞ ነፍሰ ጡር እናቶችም ብዙ ጊዜ የሚታዘዝላቸው የራሳቸው ሴፍ የሆነ መድኃኒት አለ። ያንን በመውሰድ ከበሽታው መፈወስ ይቻላል ማለት ነው። ነገር ግን እንዲሁ ዝም ብለን የምንተወው ከሆነ አሁን እንዳልነው የተለያዩ ችግሮችን ያመጣል። ከእነዚህ ውስጥ እንግዲህ አንዱ በተለይ ደግሞ አሁን የጠቀስናቸውን ችግሮች በማምጣት ጤናችን ሊጎዳ ይችላል። እንዲሁም ደግሞ ዝም ብለን ከተውነው ደግሞ አሁን እንዳልነው ህይወታችንም ሊቀጥፍ የሚችል የበሽታ አይነት ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ታይፎይድ ቶሎ ካልታከመ ምን ምን ውስብስብ የሆነ የጤና ችግር ሊያስከትል ይችላል የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።